እኛ ጆይን የምናደርገው 100 ዓመት የሞላት ቤተክርስቲያን የቷ ናት? እቺ 15 ቀኗ ደግሞ ሐሰት ናት ብለን አይደለም። የእግዚአብሔር ስፒሪት የት ነው ያለው? ለምን እዚህ ምድር ላይ የክርስቶስ ትሩዝ 2000 ዓመት ሆኖት የ100 ዓመት ቤተክርስቲያን እውነትና ውሸት ልታደርገው አትችልም። አያችሁ፣ ሃይማኖት ሁል ጊዜ ካሌንደር ነው የሚሰጥ፣ የሰው ስታንዳርድ ነው የሚሰጥ። የእግዚአብሔር መንፈስ ግን ኤንላይትመንት ነው የሚሰጥ፣ ብርሃን ነው የሚሰጥ። ይህ የእግዚአብሔር መንግስት ቦታ ነው ማለት። ምክንያቱም በዚህ ምድር ላይ ትኩር ኒውስ ምድር ላይ ትልቁ ዜና የፕሮቴስታንት እምነት ወይም የሃይማኖት ስርዓት የጀመረበት ቀን አይደለም። ትኩር ኒውስ መንግስተ ሰማይ በምድር ህጋዊ ሆና ለመስራት የጀመረችበት ቀን ነው ትኩር ኒውስ። ምክንያቱም ክርስቶስ ኢየሱስ እንደዚህ ብሏል፣ መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ በከተማ በሰፈር ሁሉ እየዞረ he was preaching the kingdom of God እግዚአብሔርን መንግስት ይሰብክ ነበር። ስለዚህ እኛ በዚህ ምድር ላይ ያለነው አንድ ፕሮቴስታንት የተባለ ወይ ኦርቶዶክስ የተባለ ወይ እስላም የተባለ ወይ የሆነ ሳሙኤል የተባለ እምነት ለማራመድ ሳይሆን እኛ በዚህ ምድር ያለነው የእግዚአብሔር መንግስት ተወካዮች ሆነን ነው። ነካርገውና ሀገር አለ መንግስት አለ በለው እስቲ። እና ሬዲ መሆን አለባችሁ። ስፔሻሊ እንግዳ ሰዎች ስትመጡ ወደዚህ ቤተክርስቲያን ኢንትሮዲዩስ ማድረግ የሚገባን ነገር ምንድነው? እዚህ ያለው የእግዚአብሔር መንግስት ሐሳብ ነው። ይሄ ደግሞ የሁላችንም ነው። ሌሎች ስላልነገሩን እዚህ ስንሰማ አዲስ ይሆንብናል እንጂ የዛሬ 2000 ዓመት ኢየሱስ ክርስቶስ ፕሮሞት ያደረገው ታላቅ ዜና ነው። ጌታ ስሙ ይባረክ። ሰው በዚህ ምድር ላይ በጣም ሀገር የሚቀይርበት መልካም አጋጣሚ ሲገኝ እንኳን ደስ አለ ይባላል። ለምሳሌ ሰው ዲቪ ደርሶት አሜሪካ ሊሄድ ሲሆን ኤቭሪባዲ ኮንግራቹሌሽን ይለዋል፣ እንኳን ደስ አለ። ለምን? የተሻለ ፋይናንስ፣ የተሻለ ኢኮኖሚ፣ የተሻለ ፕሮቴክሽን፣ የተሻለ ፕሮቪዥን የሚያገኝበት ዓለም ውስጥ እየገባ ስለሆነ ይህ ሰውዬ ከድህነት ከችግር ከጦርነት እየወጣ ነው ብለን ስለምናስብ ሁላችንም የሚገባበትን ሀገር እያሰብን እንኳን ደስ አለ እንለዋለን። ግን የሚገርመው በምድር ላይ ያለ ምርጥ ሀገርን መቀየር እንባ ያበስም እንባ ይቀይራል እንጂ ነካርገውና አሜሪካ ስትገባ እንባ ካይታበስም እንባክ ነው የሚቀየረው ብሎ መስሎን ነበርኛ የጸልንላቸው ሰዎች ለቡ ሰዎች ጸልየናል። በእጅም በእግርም ጸልየን ሀገር ያስቀየርናቸው ሰዎች ነበሩ እና በቃ አሜሪካ ሲገቡ በጣም ተስፋ አድርገን ነበር። እንኳን ለነሱ ለኛ ለራሳችን በጣም ምናርፍ በጣም እንባረክ መስሎን እጃችንን እንዲያደረገን እንጠብቅ ነበር የሆነ ነገር እንዲያደርጉልን። አረ ምንም ሁሉ እንደዛው ነው ይለዋል። ምንም አዲስ ነገር የለም እዛ እንዳል እንደውም እዛ ይሻላል ይላል አንዳንድ ሰው። ስለዚህ the point is ሰው ሀገር ቀይሯል ማለት እንባ ቀይሯል ማለት እንጂ ሳትስፋይድ ይሆናል ማለት አይደለም። በምድር ላይ የሰዎችን ፍላጎት ሙሉ አድርጋ መታሳካ በከፍታም በዝቅታም በሚመች ሁኔታ ውስጥም በማይመች ሁኔታ ውስጥም የልብን ሰላም የምትጠብቀው የእግዚአብሔር መንግስት ብቻ ናት። ስለዚህ በምድራዊ ነገር የጠበቅናቸው ኤክስፔክት ያደረግናቸው ሰዎች ስለ ኢየሱስ ሲያወሩ ብቻ ነው ዘሴም። ስለ ኑሮ ሲያወሩ ዲፍረንት አለው። ስለ ስኬት ሲያወሩ ዲፍረንት አለው። ስለ ሰላም ሲያወሩ፣ ስለ ገንዘብ ሲያወሩ ልዩነት አለው። ስለ ኢየሱስ ሲያወሩ ግን እዚህ ህይወታቸውን የያዘ ኢየሱስ እዛ አልተቀየረም። እዛ የተጨመረ ኢየሱስ የለም፣ እዚህ የተቀነሰ ኢየሱስ የለም። በሁሉ ቦታ እሱ ሕያው ነው። ለዚህ ነው የእግዚአብሔር መንግስት ወደ እናንተ ደርሳለች። አያችሁ፣ ሰው የእግዚአብሔርን ኪንግደም የእግዚአብሔርን መንግስት በፍለጋ አላገኛትም፣ ሰርች አድርጎ አላገኛትም። እሷ ነች ፈልጋ ያገኘችን። ዛሬ ደስ ይበላችሁ። ቋንቋህን፣ ብሔርህን፣ እውቀትህን፣ አለባበስህን፣ የላይፍ ስታይልን ሳትመርጥ አንተ ወዳለበት መታ ያገኘችች የእግዚአብሔር መንግስት ብቻ ናት። አሜን በሉ ባካችሁ። እና ይሄ ትምህርት ሀገራዊ ትምህርት ነው። ሀገራዊ ትምህርት ነው ብሎ ስለ እግዚአብሔር መንግስት መማር ግዴታ ነው። ለምሳሌ የማያውቁት ሀገር አይናፈቅም ይባላል አይደለም? እኛ ግን ስለምናውቀው ሀገር ነው። ታሪክ አለን፣ ከሄቨን ጋር ታሪክ አለን። እግዚአብሔር ይመስገን። ዛሬ እንደ መነሻ የእግዚአብሔርን ሐሳብ የምናየው የእግዚአብሔር መንግስት በየት አለች የሚለውን ሐሳብ እናያለን። ላለፉት ሳምንታት መንግስት ትምጣ የሚል ርዕስ ይዘናል። ሄቨን ክላስ ስለ ሄቨን ስለ ሰማያዊው ሀገራችን የምንማርበት ነው። በዚህ ትምህርት የብዙ ሰዎች ላይፍ ስታይል እየተቀየረ ነው። ቀደም አንድ ሰው ይደውልልኝ ነበርና መጀመሪያ አንዳንድ ትምህርቶችን ሰማና ዝም ብሎ
ደስ ይላል ደሞም ግራም ይገባይ ነበርአለና ደን ሁሉንም ዩቲዩብ ላይ የምታስተምራቸውን ካየው በኋላ ከኔክስት ዊክ በኋላ እንደውም አንዱ የሄቨን ክላስ ተማሪያችን ይሆናል እግዚአብሔር ይመስገን እና በጣም ሰርፕራይዝ ነው የሆንኩት እኔ በጌታ 17 18 አመት ይሆነኛል ግን እኔ ሃይማኖትን እንደተቀበልኩ እንጂ መንግስት እንደተቀበልኩኝ አስቤ አላቀም ለካ ያለፈ ነገር አለ አለኝ በጣም ትልቅ ሰው ለካ እግዚአብሔር ሲያበራል ነው ለዚህ ነው ለናንተ ግን የእግዚአብሔርን መንግስት ሚስጥር ማወቅ ተሰጥቷችኋል that's given to you ስለ ሀገር እንድታቅ የሀገር ኢኮኖሚ እንዴት ኦፕሬት እንደሚያደርግ በዛው ስለ እግዚአብሔር መንግስት እናስብ ሊጨንቀን አያስፈልግም ልንፈራ አያስፈልግም ታላቅ የምስራችን ይዛ የመጣችው እሷ ብቻ ስለሆነች ጌታ ስሙ ይባረክ ሃይማኖትን ስትሰማ ሁሉ ጊዜ በደካማ ጎን ነው የሚነግር በማችልበት ብቁ ባልሆንክበት ጎን ስለሚነግር የሃይማኖት ትምህርት ሁሉ ጊዜ ነፍስን ያስጨንቃል ኢምፕሬስ ባያረግም የተሻለ ህይወት እንዳለ አይነግርም በነገራችን ላይ እግዚአብሔር በጣም በሃይማኖት ኢንጆይ ማድረግ የሚፈልግ አምላክ ቢሆን ኖሮ አዲስ ኪዳን አያስፈልግም ነበር የሚፈራው እግዚአብሔር የሚቀጣው እግዚአብሔር ተራራ እሳት የሚያነደው እግዚአብሔር ያ ትክክለኛ የሱ ኔቸር አይደለም ሰዎች በትክክል እንዲረዱት የሚፈልግ አምላክ ነው ወደ ሰዎች ህይወት ውስጥ መኖር የሚፈልግ አምላክ ነው ጌታ ይመስገን ስለዚህ እግዚአብሔር በእኛ ህይወት ውስጥ መኖር የሚፈልገው በፈሪና በተፈሪ መንፈስ አይደለም በገዳይና በተገዳይ መንፈስ ሳይሆን በአባትና በልጅ ስፒሪት ነው አሜን አትሉም ስለዚህ ሁሉ ጊዜ በምህረት ወደምትታይበት መንግስት ነው የመጣው የዛሬ ሳምንት ወደ ፍቅሩ ልጅ መንግስት አፈለሰን ይላል ቤዛነትን ወዳገኘንበት ይቅርታ ወዳገኘንበት ፍቅር ገቨርን ወደሚያደርገው ኪንግደም ነው የመጣ ነው ስለዚህ በየትኛውም ዊክነስ አትከሰስም ነካርገውና በእግዚአብሔር መንግስት ውስጥ በድካም አትከሰስም በለው እስቲ ባለመቻል አትከሰስም በለው ገብቷል የገባህበት ሀገር እያወከው እያደክበት በዛ እውነት ውስጥ እየቆየ ስትመጣ እምትወው ነገር ተገደ ተገርፋ አይደለም ኦሬዲ በህይወት ውስጥ ሚሞላ ስላለ ነው የሚያግዝ ስላለ ነው የሚያሳድግ ስላለ ነው ስለዚህ ይራራልሻል ይወድሻል ከሞን ከማንም በላይ ይወድሃል በጣም እኔ በእግዚአብሔር መንግስት አንዱ ምኮራበት ደስ የሚለኝ ጉዳይ ፐርሰናል ሴቪየር ነው ኢየሱስ ወደ ሰው ሲመጣ በጋራ ሊያድነን አይደለም የጠራን በግልን ያዳነሽ እኛ ችግራችን በግል ዳንበትን ህይወት የጋራ ለማድረግ ስለምንታገል ነው በጋራ ምንደነቅበት አቤት የጸሎት ህይወቷ የሚባልበት ቦታ አቤት እንትኗ ምትገርምናት የሚባልበት ቦታ ላይ ኮምፎርት እንዲሰማን በግል ያገኘነውን ህይወት በጋራ ውስጥ እናስገባውና የጋራውን ማሟላት ሲያቅተን እግዚአብሔር የማይወደን እግዚአብሔር የማይፈልገን ለዛ ጉዳይ ኳሊፋይድ ያልሆነን ይመስልልና ከዛስ መደበቅ እንጀምራለን እግዚአብሔር ግን በግል ኢንጆይ አድርግን ያለክ ራቦታካ እኔ እንዴት እንደምወድ እኔ እንዴት እንደማስብልህ እኔ እንዴት እንደማፈቅር የሰራውልህን ያደረኩልህን ኢንጆይ ዩርሰልፍ በግል ኢንጆይ አድርግን የተባልከው ከዛስ ይሄንን ኢንጆይመንት ከሚደግፉ ሰዎች ጋር ደግሞ ህብረት ፈልገ ጆይን ታደርጋለህ እኛ ጆይን የምናደርገው 40 አመት የቆየውን ድርጅት ፈልገን አይደለም እኛ ጆይን የምናደርገው 100 አመት የሞላት ቤተክርስቲያን የቷናት አይቺ 15 ቀኗ ደግሞ ሐሰትናት ብለን አይደለም የእግዚአብሔር ስፒሪት የት ነው ያለው ለምን እዚህ ምድር ላይ የክርስቶስ ትሩዝ 2000 አመት ሆኖት የ100 አመት ቤተክርስቲያን እውነትና ውሸት ልታደርገው አትችልም አያችሁ ሃይማኖት ሁሉ ጊዜ ካሌንደር ነው የሚሰጥ የሰው ስታንዳርድ ነው የሚሰጥ የእግዚአብሔር መንፈስ ግን ኢንላይትመንት ነው የሚሰጥ ብርሃን ነው የሚሰጥ አራሜን ብሎ ባካችሁ እንኳን አንተን ኢየሱስ ክርስቶስ እኔ የመጣሁት ህግን ልፈጽም ነው የህይወትን ቃል ይዤን የመጣሁት ህጉም ነቢያቱም ስለኔ ያወራሉ ከዛን ጊዜ ጀምሮ ግን የእግዚአብሔር መንግስት ይሰበካል ስቶፕ ሪሊጅን ሂር እዚህ ጋር ሃይማኖት መቆም አለበት ሲል ጭራሽ ኢየሱስን እንኳን ሊገሉት ፈልገዋል አያችሁ ኢየሱስ የሞተለትን ህይወት እንኳን ሃይማኖተኞች አክሰፕት አላደረጉትም የእውነቱን ባለቤት ማለት ነው ለተቀበሉት ይላል ከዛ ዞር ብሎ በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ምን አደረጋቸው ሰጣቸው ይላል ካሞን እግዚአብሔር በሰማይ ያጸደቀልህን በምድር 6 ሰው ሊከለክል አይችልም በምድር 5 ሰው ሊከለክል አይችልም ሁሉ ጊዜ እግዚአብሔር ከሰጠ እውነት ጋር ቁም እግዚአብሔር ካጸደቀው ትሩዝ ጋር ቁም መወደድን እርግጠኛ ሁን ለባርካችሁ ዛሬ በናዝሬቱ በኢየሱስ ስም የፍርሃት መንፈስ ከህይወታችሁ የተመታ ይሆናል ይሄ
በጣም እግዚአብሔር ሰርቶ የጨረሰውን ነገር ቁጥር የሚያስቀምጥ መንፈስ፣ እግዚአብሔር ሰርቶ የጨረሰልህን ነገር ስታንዳርድ የሚያበጅ መንፈስ። በጣም ወደ ቀጣይ ሐሳብ ከመሄዴ በፊት አንድ መሰረታዊ ነገር ልንገራችሁ። አንድ ቀን እየጸለይኩኝ ምንድነው የምትፈልገው አልኩት እግዚአብሔርን። አንዳንድ ጊዜ ይውሽ በጣም ተናፍቃላችሁ አይደለም? ስታገለግሉ ስትኖሩ እግዚአብሔር በጣም ደስ የሚያሰኘውን ነገር ለማድረግ ትፈልጋላችሁና ምንድነው የሚያስደስት ምንድነው ደስ የሚያሰኝ ነገር ብዬ ራሴን እግዚአብሔርን መጠየቅ ጀመርኩ። እና እግዚአብሔር 3 ነገር መለሰልኝ። ጌታ ስሙ ይባረክ። የመጀመሪያው ብዙዎች አለኝ የሚፈልጉት እነሱ እኔን እንደሚወዱ እንዳቀላቸው ነው የሚታገሉት። ኤቭሪባዲ የሚፈልገው እግዚአብሔርን ምን ያህል እንደሚወደው እግዚአብሔር እንዲያቀለት ይፈልጋል። ስለዚህ ራሱን በማስጨነቅ ውስጥ ያሳልፋል። እኔ ግን የምፈልገው ምን ያህል እርሱን እንደምወደው እንዲያቅ ነው አለኝ። ከኔ በጀመረ ፍቅር ከኔ በጀመረ መውደድ እርሱ እንዲረዳ ነው የምፈልገው። ከሱ በሚነሳ መውደድ አለ እኔ መኖር የምፈልገው አለ። አያችሁ ሃይማኖት ሁሉ ጊዜ ካንተ በሚነሳ መውደድ እግዚአብሔርን መውደድ እንዲታወቅልህ መንገድ ያሳያል። ካልጾም ይላል፣ ተራራ ካልወጣ ይላል፣ እንደ ፍልፍል በየድንጋይ ውስጥ ካልተሽለኮለክ ይላል። አላያችሁም? ባለፈው ሁሌ ስናገር አንዳንድ ጊዜ ቲክቶክ ላይ ካያችሁ የምታክል ድንጋይ ውስጥ ሹለኩ ይላችኋል። ሀውማቹ ላፍ ጋር አሳየው እኮ ነው። 40 ሰፊዎች እንዴት ነው ታዲያ የሚያልፉት በዛ ድንጋይ ውስጥ? እቺን የምታክል ገመድ ይሰጧቸውና ተንጠልጠል ይለዋል። ሃይማኖት ሁሉ ጊዜ ከእግዚአብሔር እንድትነሳ ያደርግህም። ከኤክስፒሪየንስ ከልምድ ሙድ አሪፍ የሆንክ ቀን፣ በጣም መጸለይ የቻልክ ቀን፣ ጥሩ ቸርች የመጣ ቀን፣ አሜን ማለት የቻልክ ቀን፣ ያኔ እንዳንተ እግዚአብሔርን የሚወድ የለም። ያቺ የለመድካት ህይወት ደግሞ ካንተ የጎደለች ቀን፣ ሙድ እንትን ያለ ቀን፣ መጸለይ ማችል የመሰለ ቀን፣ አንተ እግዚአብሔርን ደስ ያሰኛል ብለህ የምታስበውን የህይወት አካሄድ መኖር ያልቻልክ ቀን ደግሞ እግዚአብሔር ከላይ ሆኖ እንደዚህ የሚያይ የሰው ልጅ አያችሁ፣ የአባትና የልጅን ሪሌሽንሺፕ ይመታባል ሃይማኖት። የሰው ትምህርት በእግዚአብሔር ፊት የትኛውም ሰዓት ላይ ይወደኛል ብለህ የምታስብበትን ኢነርጂ ይበላባል ሪሊጅን። እግዚአብሔር ግን ሁል ጊዜ ይወድሃል። ራዳሳ ያለ ምክንያት ይወድሃል። ይኸውልህ ካንተ የተነሳ ህይወት አይደለም የጀመረው። አንተ ሰርተ ያመጣው አንተ ሰርተ የምታቆየው ህይወት አይደለም። በነገራችን ላይ እኛ ሰስቴን የምናደርገው ህይወት አልተቀበልንም። በእኛ እውቀት፣ በእኛ ለመመድ፣ በእኛ የመጾም አቅም፣ በእኛ የመቀደስ አቅም የምናቆመው ፕሪዘርቭ የምናደርገው ህይወት አልተቀበልንም። የተቀበልነውም በጸጋ ነው። ሳይገባን የተሰጠን። አሜን በሉ ባካችሁ። ቼፓራታካ ነካርጎ አልተገባም፣ ለዛ ህይወት ብቁ አልነበርክም በለው። ስለዚህ ያለ መመሪያ ገብተህ በመመሪያ የምትቆይበት አሰራር የለም። ገብቷል? ለዛ ነገር ኳሊፋይድ እንዳልሆንክ እየታወቀ ገብተህ ለምሳሌ አንድ መንገድ ላይ አንዳንድ ሰው በኢነርጂ ሰው የማሳደግ ልጅ የማሳደግ ምናምን ፍላጎት ያላቸው ሰዎች አሉ። መንገድ ላይ አግኝተው ይሄ ልጅማ እኮ ቤቴ ላኑሮ ብለህ መንገድ ላይ እቅድ የሌለው ልጅ እሱ በረንዳ ህይወቴ ነው ጎዳና ህይወቴ ነው ያለ እየዘመረ ለዛም ዜማ ሰርቶ ጎዳና ምናምን የሚል እየዘመረ ግጥም ሰርቶ የጎዳናውን ህይወት የተቀበለን ሰው ይሄ አይገባም፣ ከኔ ጋር ያማረ ቤት ውስጥ ትኖራለህ ብለህ ቤት ካመጣው በኋላ ፍሪጅን ቢሰብር ብርጭቆን ቢሰብር ያንተን የቤቱን የኑሮ ስታንዳርድ ባያሟላ በመስኮት እኮ ተወረብሮ መጀመሪያ ያስገባህበት ልብ ነው የሚያቆየው። ሲያድግ ያስተካክላል። አያቆማ እንዴት ቤት ውስጥ ያስቀመካቸውን ውድ ነገሮች መጠበቅ እንዴት እንደሚችል ስለማያቅ ያስገባህ ልብ ነው። የገባበት ልብ ነው ቤት ውስጥ እድገቱን የሚወስንለት። እኛ በእግዚአብሔር ምሕረት ከመጣም በኋላ በሰው ትምህርት ደግሞ ጥሩ ለመሆን እንሞክራለን። ነካርጎን እንደ ልጅነት ሁን በለው፣ መውደ እንደሚወድህ እርግጠኛ ሁን በለው። ሃሌሉያ። በህይወታችን ጓደኝነታችንን ያቆየው ጥቅመኝነት ብቻ እንዳይመስላችሁ መወደዳችንንም ማወቃችንንም ጭምር ነው። ለምሳሌ አንዳንድ ሰዎች በጓደኝነት ረጅም ጊዜ ይኖራሉ። የግድ ይሄ ፍቅር ብቻ አይደለም፣ ፍሬንድሺፕ ኖርማል፣ ሻይ ማብላት፣ መጠጣት። እንደምትወዱት የምታውቁት ሰው እንደሚወዳችሁ የምታውቁት ሰው ጋር ነው ስልክ ብድግ እያደረጋችሁ የምትደውሉት። ና እንሂድ፣ ና እንብላ፣ ና እንጠጣ የምትለው እንደምትወደው እርግጠኛ የሆንከው ሰው ጋር ነው። ሁልጊዜ ለሚወድ መውደድ ፕሪኮንዲሽን አለው ብለህ የምታስበው ሰው ጋር ግን ቴክስት አላደረግልህ ቆይ ራሱ ይደውል። ሁልጊዜ ፕሪኮንዲሽን ይኖርሃል። እንደምትወደድ እርግጠኛ የሆንክበት ቦታ ነው የምትበዛው፣ ሳታስፈቅድ የምትገባው። ከሞን የእግዚአብሔር ቤት ሁልጊዜ አፈለፍል ነን እኛ።
እንደምወደድ እርግጠኛ ነኝ። ዛሬ ጎሽ ያለኝ ነገ ሊቃወመኝ ይችላል። ዛሬ ያደነቀኝ ነገ ተቃዋሚ ሊሆን ይችላል። ዛሬ ፈገግ ያለ ነው ነገ ሊኮሳተርብኝ። ግን የማይኮሳተር አንድ ፊት አለ። ካለንደር የማይዝ አንድ ፊት አለ። ሁልጊዜ ሳየው ሁልጊዜ በፈገግታ ፊት የሚያየኝ ሁልጊዜ የሚወደኝ ከኔ በላይ ለኔ የሚጨነቅ አረ ንጉሥ አለኝ። አሜን በሉ ባካችሁ። ስለዚህ ብዙዎች እኔን ለመውደድ ይታገላሉ። እኔ ግን የምፈልገው አለኝ ጌታ እንደምወዳቸው እንዲያውቁልኝ ነው። ነገር ግን ይወዳል ብሎ ያ አለቀ በቃ ፍጥጥ ብለ ይወደኛል። ሪታቦ ኮራሴ ነገር ይወደኛል ብሎ አንዳንድ ጊዜ እኔ በጣም ይገርመኝ ክፍለ ሀገር እያለን ከተማ ውስጥ ትዝ ይለኛል 2 ሰው ቤት ብቻ ነበር ቴሌቪዥን ያለውና አንድ ጠበቃ ጋሽ ጠበቃው ስሙ ራሱ ጋሽ ጠበቃ ቤት ነው እና ቴሌቪዥን እዛ ቤት ብቻ ስላለ ስንሄድ ራሱ ታጥበን ተቀድሰን ነው የምንሄደው። እና አንዳንዴ ደግሞ የድሮ ቴሌቪዥን 2 ሰዓት ያበቃል የሆነ ብቻ ሊሚቴሽን አለው። ሲጀምርም ከሰዓት ነው እንዲ ጠዋት ነው አይጀምርም። እንግዲህ ያውን ዘመን 24 አወር ስለምዳችሁ በፊት 9 ሰዓት ላይ ነው ከሰዓት ነው ትዝ ይለኛል። ኢቲቪ ብርጅና ከዛ የትግርኛ ምልክት 12 ሰዓት ይመስለኛል። እንደው እኔ በጣም ሌት አደረኩት የምትል ትመጣለች። በቃ ታያለ ነው ማለት በከጨው እና እኔ የገረመኝ ለ12 ሰዓት ለሚጀምር የዜና እኮ አይመለከተን እና ግን በቃ ብሽ ከሚለው ምን እንጀምራሽ ብሎና የሆኑ ወታደሮች ይሮጣሉ ልበል ትላለ። ከዛ የተመረቁ ሰዎች አሉ ምናምን ትላለ በቃ እና ከዛ ያ ጋሽ ጠበቃ ፈቅዶልን እኛ ደግሞ በጊዜ ነው ኩልኩል ለምንለው ሰው ወይ ሲጀምር እንኳን በሄደስ እና እዛ ግቢ ውስጥ ያሉ ምናምን ተለቅ ያሉ ልጆች ደግሞ ሊያኮርፉ ይፈልጋሉ። ግን የኛ ኩርፊያ የነሱ ኩርፊያ አይመለከተንም። ኦሬዲ ቲቪውን እዩ ብሎ የፈቀደልን አባት አለ። አሜን አትሉ? በእግዚአብሔር ቤት ህይወትን የፈቀደልን ጌታ እያለ አቴንዳንስ የሚይዝ የሆነ ሰውዬ የሆነ መኮንን ህይወትክ ላይ ኦነር እንዲሆን አትፍቀድለት። ዞር ብለ ቻናል ቀይረ አባትን የሚያስታውስ ቤት ገባ። አሜን በልባክ ያ ህይወትን ባገኘው መንገድ ከእግዚአብሔር ጋር ማቀናጀት ነው የሚያዋጣ። በተገኘው መንገድ የሚወድህን ማስታወሻ ነው የሚያዋጣ። ምክንያቱም በእግዚአብሔርና በሰው መካከል ብዙ ቢዚ ሊያደርግ የሚፈልግ ነገር አለ። ትዝ ይላችኋል የጠፋው ልጅ ምንም ብሆን የአባቴን ልብ አውቀዋለሁ አለ። ሲብራዳካ እንዴት መጣ አይገባውም ምናምን እያለ እኮ ጥቅስ የሚጠቅስ እኮ አለ። ሁለቱም እኮ ጠፍተዋል። አንዱ በአባቱ ቤት ነው የጠፋው። አባቱን ደስ ለማሰኘት እየኖረ ጠፍቷል። ይሄኛው ግን የአባቱን ልብ ያውቃል። እያወደመ ሲያልቅበት አባቴማ እንዲህ አይደለም ይላል። አሳማ ስር ሆኖ የትኛውም የህይወት መንገድ ላይ ሆነ ቀና ብለ የትኛውም ሰዓት ህብረትን ማደስ የምችልበት አባት አለ። አልቋል የማይል በጣም ብዙ ሰዎች ለእግዚአብሔር የቀረቡ ይመስላቸውና የሚቀጣውን የሚገለውን የእግዚአብሔርን ሴፍ ሊያደርሱ ይፈልጋሉ። ነካርገውና አይቻልም አይሰማኝም በለው ይወደኛል በቃ አለቀ። ደስ አይልም? እግዚአብሔር ስሙ ይባረክ። ሸራ ወጥረ ቀብተ በጥግ በኩል ይወደኛል ብለ ትቀጥላለህ። የብሬን እኔ እንደ እግዚአብሔር ቤት የሚመች የእግዚአብሔር የኪንግደሙ አሰራር በጣም ይመቻል። በነገራችን ላይ ይሄ በተዋረድ ምናምን ቢሆን ኖሮ ማን ያስጠጋናል? አሁን የማን አገልጋይ ያደርገኝ ትታያለህ ይላል እንዴ ማን በቃ እንዴ ሸሚዝን ወልውለ የምትመጣው እኮ ኪንግደሙ ስለገባን እኮ ይገኛል። ይኸው ስናመልክ ነበር። አልተከራየ ነው ህልውናውን ገዝተን አላመጣን። ክብር ለኢየሱስ ይሁን። ሊያልቅ ነው ምናምን ተቆጥቧል አልተባለ። ይኸው ከጀመርን ሰዓት ጀምሮ ፍስስ እንላለን። አንድም ሆነ ሁለት እናንተ ጥሩኝ እኔ አለሁ አይደል? ምን አይነት አምላክ ነው ይሄ? አራሜን በሉ ባካችሁ። ሁለተኛ ብዙዎች ለኔ መስራት ነው የሚፈልጉት አለኝ ጌታ። እኔ ግን የምፈልገው የሰራውላቸውን እንዲያውቁ ነው አለኝ። ሁሉ ሰው የሚጨደቀው እንደው ይሄን ቢዝነስ ትቼ መቼ አገልጋይ በሆንኩ አገልጋይ እንደው ምን አለ ኑሮዬን ሁሉ እንትን ብዬ በሰራውለት ነካ አድርገውና መጀመሪያ የሰራልን ወቅ በለው እስቲ። ያ የሰራልን ስታቅ የተሰራልን የምታይበት መንገድ ነው ፊቱ እንዳጠፋ የሚያደርግ። አየ አታስመዘግብም፣ በነጥብ አታገለግልም። ይኸው ምን አትልም። አንዳንድ ሰዎች እኮ አሉ በጣም ሊኮኑን የሚፈልጉ። አሁን የዚህ ዘመን ትውልድ መንግስት ሰማያት ይገባል። አዎ ይገባል፣ በደንብ ይገባል። መግቢያው ህግ አይደለማ። በልጁ የሚያምን
የዘላለም ሕይወት በቃ አለኝ ብለህ ነው የምትመጣው። ነካ አድርገውና አለኝ ብለህ ትገባለህ። ክብር ለኢየሱስ ይሁን። እኔ አይመስለኝም ይላል። በጣም በእግዚአብሔር በሰራው ትልቅ ስራ ላይ ሰዋዊ ሐሳቦችን ቀሏቸው የሰነዝሩ ሰዎች አሉ። እግዚአብሔር አምላክ የጨረሰውን ነገር ሰዎች በራሳቸው ካልቸር በራሳቸው ዕውቀት ስታንዳርድ ሊሰሩለት ይፈልጋሉ። እኛ ወንጌልን እዚህ ስናደርስ በጫማችን ውሃ እያስገባ መብራትም ሊያስገባ ይችላል። ከፍቅር ከሆነ ሌላም ሊገባ ይችላል። በጫማ ውስጥ ቤት ጣራ የሚያፈስ ከሆነ ደግሞ ድፈን። ያንተን በአገልግሎት ምክንያት የከፈልካቸውን ጉዳዮች የኔ የህይወት ስታንዳርድ አድርጋ ታቀርብልኝ። እኔን ያየበት ፍቅር አንተን ያየበት ፍቅር እኩል ነው። ካልቮርዳሲ አሜን በሉ ባካችሁ። አይ ከፍቅር የመነጨ መሆን አለበት አገልግሎት። ይህን ስል ሰዎች ዋጋ ከፍለው አላገለገሉም እያልኩኝ አይደለም። ሰዎች ከምንድን ያደረከው? አይ ያኛው እኔ አባቴ ቤት ይሄ ሁሉ ዘመን ስለፋ ለካ ከአባቱ ቤት ደሞዝ ኤክስፔክት የሚያደርጋል። አይ ከአባቱ ቤት ደሞዝ ኤክስፔክት ያደረገ ሌላውን ለማቁለጭለጭ ህይወትን የሚመራ አለ። እዛው ሆኖ ጠፍቷል። ይሄኛው ደግሞ የአባቱን ስጦታ እንጆ ያደርጋል። አሜን በሉ ባካችሁ። የምሬን እኮ ነው የምነግራችሁ። ይሄንን ስል ለእግዚአብሔር የሚገባውን ህይወት መኖር አይገባም እያልኩኝ አይደለም። አንተ የሚገባውን ህይወት እንድትኖር የሚያደርግ የተቀበልከው የተሰራልህ የፍቅር ህይወት እንጂ የሰዎች የተቀነባበረ የአኗኗር ስርዓት ትምህርት አይደለም። ልታጣ ትችላለህ እያለ አይደለም። ነካ አድርገውና ማጣው ነገር የለም ሁሉን ተቀብያለሁ በል እስቲ። ያ በጣም እኔ አንዳንድ ጊዜ አዝናለሁ። በእግዚአብሔር ቤት ውስጥ ሰዎች ሲያገለግሉ፣ ሲሰጡ፣ ሲኖሩ፣ ሲያደርጉ የሚያደርጉትን ነገር ሁሉ የሚያደርጉት ከፍቅር። አንዳንድ ጊዜ እኮ በጣም የምናከብረውን ሰው ላለማስቀየም በሼም እንዴ እሱንማ ትላላችሁ። የምትወዱት ሰው ፊት በጣም ሪስፔክት የምታደርጉት ሰው ፊት ባላመረ ልብስ እንኳን መቅረብ እኮ ያሳፈራችኋል። ያንን የሚያደርገው እኮ ቅጣት አይደለም፣ ለነገሩ ያላችሁ ክብደት ነው። አሜን አትሉም ወይ? ወድጄ ነው ማገለግለው ፔላሃራሶ ወድጄ ነው ፊቱ መመጣው ወድጄ ነው ጌታ ፊት መሆነው። አይ ወደ በእግዚአብሔር ፊት የምታቀርበው ህይወት የሆነ ቀን በሆነ ምክንያት ፌል ስታደርግ ያችን ቆጥራ አጠፋ። አንተ ፕሪቴናል አልጠበቀውማ። በእግዚአብሔር መሰረት ላይ የተደገፈ ህይወት ስላለ በመታረገው ነገር ሁሉ በሱ ፊት እየታየ እንደሆነ እርግጠኛ ነህ። ዛሬ ባረካቸዋለሁ። ያልጠበቃችሁት የእግዚአብሔር የማንሳት ኃይል ዛሬ ያነሳቸዋል። ዛሬ ያከብራቸዋል። ዛሬ ከፊት ያረጋቸዋል። አራሜን በሉ በኢየሱስ ስም። ትዝ ካላችሁ ያቺን ሴት ሁሉም ኮብልስቶን ይዘው፣ ድንጋዩ በነገራችን ላይ ተራ ድንጋይ እንዳይመስላችሁ ህጋዊ ድንጋይ ነው። ላይሰንስድ የሆነ ድንጋይ ነው። ማንም ሴት ስታመነዘር ብትገኝ ሰብስባችሁ ጸልዩላት አይልም። ገብቷል? በዛ ህግ ጠቅሰ ስቶንድ ታረጋታለህ፣ ተወግራታለህ። እሱ ግን እንደዚህ ያለ ማንም ሰው በእኔ ፊት በተጻፈ አይደለም ልብ ውስጥ ባለ ነው የሚኖረው አለ። ሴር ባዳካ ዛሬ ባረካቸዋለሁ። እግዚአብሔር የምትሉበት ጸጋና ኃይል፣ እግዚአብሔር የምትሉበት የፍቅሩ ኃይል በኢየሱስ ስም በሕይወታችሁ ላይ ይለቀቃል። አራሜን ይለቀቃል በኢየሱስ ስም።